እኔ ልጅን ሳየው ከመቼው ተወልዶ አድጎ ለእንዲህ አይነት ነገር እንደደረሰ ሁል ጊዜ ነው የሚገርመኝና ዛሬ ብቻ ዲፕ ክሊኒንግ ቤቴን ማረግበት ቀን ነው። ብዙዎቻችሁ ጊዜሽ እንዴት ነው የምታብቃቂው ትሉኛላችሁ ነው። እኔ ግን ጊዜ ስለማይበቃኝ ቤቴን በቀናት እየከፋፈልኩ ነው ማጸዳው፣ በደንብ ዲፕ ማጸዳው ማለት ነው። እና ዛሬ መኝታ ቤቴና መታጠቢያ ቤት ማጸዳበት ቀን ነበረ። እኔ የምጠቀመው ፈሳሽ ሳሙና ጎ ይባላል። የልብስ ማጠቢያ አላቸው፣ የእቃ ማጠቢያ አላቸው፣ በረኪና አላቸው፣ የእጅ ሳሙና አላቸው፣ የመስታወት ማጽጃ ዲቶል። በቃ በጣም ነው ሽታቸው ደስ የሚለው። በዛ ላይ ትንሽ አርጋችሁ ይበቃችኋል እና በጣም ነው የሚበረክተው። ከዛ አልጋዬን አነሳስቼ በደንብ አጸዳውኝ። ባባ ከስር ከስር እያለ ነው አብሮኝ የሚያጸዳው ሁል ጊዜ ማለት ነው። በቃ ስራ ያሰራኝም። ድሮ ቶሎ መጨርሰው ስራ አሁን አያልቅልኝም። በመሀል እሱ እየገባ እየጠባ ምን እያለ ስለሆነ ማለት ነው። ከዛ በደንብ አነሳስቼ አልጋውን አጸዳሁኝ። ከዛ ደግሞ ወደ መታጠቢያ ቤት መጣውኝ። ፈሳሽ ሳሙና እንዳልኳችሁ ጎን ነው የምጠቀመው። አሁን ላይ ብዙ ሱፐር ማርኬትና ማከፋፈያ ቦታ ላይ አለ። ዋጋቸውም በደንብ ቆንጆ ነው እና አፎርደብል ስለሆነ ሞክሩት። ከዛ ወደ መታጠቢያ ቤት ደግሞ ገባሁኝ። የዚህ ሰዓት ባባኔ ጋር ስላልነበረ ቶሎ ጨርሼ ነበር። ውሃም ደግሞ ስለነበረች ቶሎ ነው የጨረስኩት መታጠቢያ ቤቱን። ከዛ እንደዚህ በደንብ አድርጌ ካጸዳሁኝ በኋላ ዛሬ የመኝታ ቤትና የሽንት ቤት ቀን፣ ከዛ ኔክስት ደግሞ ከ2 ቀን በኋላ ደግሞ አርፌ ሳሎን ደግሞ በደንብ አጸዳለሁ። ከዛ መታጠቢያ ቤቱን ደግሞ ከጨረስኩ በኋላ ሳሎን መኝታ ቤቴ ላይ ምንጣፌን እስከዛሬ ድረስ አላነጠፍኩም ነበረ። ከዛ ምንጣፌንም ደግሞ አነጥፋለሁ። ምንጣፍ ያሳጠብኩበት ቦታ በጣም ቆንጆ ነውና እሱንም ደግሞ ኔክስት ቪዲዮ ላይ ሰራላችኋለሁ። ከዛ ምንጣፌ እንደዚህ ታሽጎ ነበር ይመጣልኝ። እሱን ደግሞ አነጣጠፍኩኝ። የወገብ ጉዳይ ግን እስኪ ኮሜንት አድርጉልኝ። እኔ ወገቤን በጣም ነው የሚያመኝና አልጋዬን አነጣጠፍ። ከዛ ጣኔን አጫጭሼ ከዛ ከባባ ጋር ወደዚህ ስል ብቻ ጠዋት የጀመርኩኝ 8 ሰዓት አካባቢ ጨርሼ ከዛ ሻወሩ ስጄ ነው ወደ ስራ ሄድኩት። የኔ ፍቅር እና ኦንላይን ሾፒንግ ትባላለች። ቴንክ ዩ for your order ልዩዬ ይላል። ይሄ የማሚ ነው። እሺ ንግድ ወዳለሁ እንዴ የባባ የት ነው? ይሄ የማሚ ነው። ይሄ የባባ ልጄ አድጎልኝ እቃ ሲገዛለት መደሰት ጀመረ። እግዚአብሔር ይመስገን። ብቻ ብዙዎቻችን ኦንላይን እቃ ኦርደር ማድረግ እንፈራለን። ኤድና ኦንላይን ሾፒንግን ግን እመኗት፣ በአጭር ጊዜ ቀጠሮ በጣም በታማኝነት ጸዴ ኳሊቲ መርጣ ነው የምታመጣላችሁ። የኔንም እቃዎች ደግሞ በኔክስት ቪዲዮ ከጊቫዌ ጋር ስለማመጣላችሁ ቲክቶክ አካውንታን ከስር ሜንሽን አደርጋለሁ። ፎሎ እያደረጋችሁ ጠብቁ። ስልኳን ከላይ አስቀምጥላችኋለሁ፣ እዘዟት። የኔ ልብሶች ደግሞ በኔክስት ቪዲዮ ያሳያችኋለሁ። ስቴይ ቱን ባይ። አባቴ የኔ ፍቅር ቃልዬ ቃል ነይማ አቤት ምን እንዳገኘው ዛሬ እዛ መንገድ ላይ ማለት ነው። ስመጣ እዚህ ጋር በጣም ብዙ ብር ነው እንደዚህ የታሰረው ማለት ነው። ብዙ ብር ነው። 200 ሆኖ ብዙ ነው ግን ከዛ ላዩ ላይ ደግሞ የእመቤታችን ምስለ ስዕል አለ። ባህልምሽ ነው አሁን እዚህ ጋር ስመጣ መንገድ ላይ ከዛ ላነሳው ፈራው። እናንተ እንደሄደ ይደፈነ ብዙ ነው በጣም። የድንግል ማርያም ስጦታ ይሆናል። እናንተና ቤተክርስቲያን እናስገባው። እናንተ አባ እናንተ አብቲ እናንተ አብቲ ይቅር አራዳ ወጣችሁ ነው ምን እንደምትሉ አሁን ልጅ ያደገ መሰለኝ ከቤት ልወጣ ስል ይታወቀዋልና እኔ ራሱ እንዴት ክብድ ብሎኝ በቃ እንደ አንበሳና እንደ ደቦል ተሻሽተን ነው የምንወጣው። በነገራችን ላይ የምትሄዱበት ቦታ ምግብ ሊኖርም ላይኖርም ስለሚችል ቤት ያፈራውን ቀማምሳችሁ ትሄዳላችሁ። እኔ ብቻ ነኝ ግን መኪና ስነዳ የሚያምርብኝ። ዛሬማ በቃ ያገኘሁትን ለቆብኛል ነው ምላችሁ። መጨረሻ ላይ ጭንቃውስ አገኘኋትና አርኪ ኢቬንት ወዳዘጋጀው እስከ ሚያዝያ 21 የሚቆየው ኤክስፖ ሄድን። በነገራችን ላይ አልቲማ ሪል ስቴት ቃልን በተግባር ብሎ ፕሮጀክት 2 ሳይት ላይ ያስገነባ
ያስገነባውን ህንጻ አጠናቆ ለከስተመር ሰጥቶ ሁሉም ሰው ሲደሰት ነበር። ታዲያ ይሄን ያስገነባውን ሰጥቶ ሲያስደስት ቃልም በተግባር ብሎ አዲስ የሚያስገነባውን ሳይት ደግሞ ይፋ አውጥቷል። ኤክስፖም ተዘጋጅቷል። በጉጉት ሲጠበቅ የነበረው መሀል ከተማ መስቀል ፍላወር ፕሪሚየም ሳይት የተባለው አልቲማ ሪል ስቴት ልዩ ሽያጭ ኤክስፖ ይዞላችሁ መጥቷል። ከ5% ጀምሮ ቅድመ ክፍያ መክፈል ትችላላችሁ። ለደንበኞች ደግሞ ክፍት ሆኗል። አርኪ ኢቨንት ያዘጋጀው ይሄ ኤክስፖ እናንተ በአካል መታችሁ የፈለጋችሁትን ነገር ጠይቃችሁ ልዩ ልዩ ቅናሾች ተዘጋጅተዋል። እነሱ እንድትጠቀሙ ነው። ይሄ ቀደም ሲል ያስረከበው ህንጻ ነው። ማንኛውም ጥያቄ ካላችሁ እታች በማድረገው ስልክ ደውሉ። ቴንኪዩ ባይ። እናትነት በቤት ውስጥ ሙሉ ጊዜ መስራት ቀላል አይደለም። የምታደርጊው ስራ ብዙ ጊዜ ለሰው ላይታይ ይችላል፣ ነገር ግን ለልጆችና ለቤተሰቦች ትልቅ አስተዋጽኦ አለው። ዛሬ የምታደርጊያቸው የምታስተምራቸው ባህሪያት ነገ ለልጆችሽ ህይወትን ይቀይራሉ። አንዳንድ ጊዜ ድካምሽም ማንም እንዳላየው፣ ባለቤትሽም እንዳላስተዋለው፣ በዙሪያሽ ያሉ ሰዎች ጓደኞችሽም እንዳላስተዋሉት ሊሰማሽ ይችላል። ግን እመኚ፣ ፍቅርሽና መስዋዕትነትሽ በልጆችሽ ልብ ውስጥ ለዘላለም ይቀራሉ። እና አንዳንዴም ደግሞ ለራስሽ ትንሽ ጊዜ መስጠት ራስ ወዳድነት አይደለም። ጤናማና ደስተኛ እናት ለቤተሰብ ታላቅ ስጦታ ናትና ራስሽን ጠብቂ፣ ለራስሽ ጊዜ ስጪ፣ ልጆች ላይ ፎከስ አድርጊ፣ ራስሽ ላይ ፎከስ አድርጊ። የምታየውንም የምትሰሚውንም ነገር ምረጪ። ለራስሽ ጥሩ ምግብ ተመገቢ፣ ውሃ ጠጪ፣ ራስሽን ጠብቂ። ዛሬ ትልቅ ፕሮግራም አለኝ፣ ለእናንተም ዜና አለኝ። ለዛ በጧት ነበር የተነሳሁት። የልጄን ያንገቱን ሽታ ጧት አትቀርም። ከዛ እሱን ከሳምኩኝ በኋላ ወደ ታች ስወርድ እሱም አልቆየም ስለረበሽኩት ወዲያው ከእንቅልፉ ተነሳ። ማሚ ብሎ ነው የሚጠራኝ ከእንቅልፉ እንደተነሳ። ከዛ ከእሱ ጋር ኳሊቲ ታይም አሳለፈን። ጸጉሬን መሰራት ስላለብኝ ለፕሮግራሜ ሰዓቴን ለመቆጠብ እቤት አጋዥ ጸጉሬን ፈታችኝ። ከዛ ወደ ጸጉር ቤት ሄድኩኝ። ከጸጉር ቤት በኋላ መንገድ ላይ እርቦኝ ኩኪስ ነገር በላሁኝ። ላለማርፈድ ፕሮግራሙ ላይ በሰዓት ለመገኘት ቶሎ ልብሴ ለብሼ የፈጠነ ወጣው። የሄድኩት ወደ ሀይሌ ጋርመንት ነበረ። እንደሚታወቀው ቼሪ ቻይና ውስጥ ከሚገኙ ትልልቅ የመኪና አምራቾች ውስጥ አንዱ ነው። ከ110 በላይ ሀገሮች ውስጥ ይገኛል። ከ15 ሚሊዮን በላይ ከስተመሮች አሉት እና ዛሬ በኢትዮጵያ ብቸኛ ዲስትሪቢዩተር የሆነው ጂንቱ ቴክኖሎጂ ከቼሪ ብራንዶች ውስጥ ከሆነው ኦሞዳ E5 እና ጃይኮ J5ን ላውንች የሚያደርግበት ቀን ነበር። ማለት መኪኖቹ በጣም ዘመናዊ ናቸው፣ ምቾት አላቸው፣ ሙሉ ለሙሉ ኤሌክትሪክ ናቸው። ባትሪያቸውን በጣም ጸዴ ነው። በጣም ቆንጆ ፕሮግራም ነበር የነበረው። ብዙ የመኪና ሽያጭ ባለሙያዎች ነበሩ፣ አውቶሞቲቭ ላይ የሚሰሩ ሰዎች ነበሩ፣ ብዙ የሶሻል ሚዲያ ሰዎች፣ ጋዜጠኞች ነበሩ። በጣም ቆንጆ ፕሮግራም ነበረ። መኪኖቹ በጣም ነው ደስ የሚሉ። እኔም ላይቭ ገብቼ ለፎሎወሮች የቀጥታ ፕሮግራሙን እያሳየው ነበረ። ጂንቱ ቴክኖሎጂ ከሽያጭ በተጨማሪ አፍተር ሴል ሰርቪስ እዛው አላቸው ከበቂ ኦሪጂናል መለዋወጫዎች ጋር ማለት ነው። ከ8 አመት የባትሪ ዋስትና ማለትም 150,000 ኪሎ ሜትር እና የ6 አመት ደግሞ የመኪና ዋስትና 150,000 ኪሎ ሜትር ዋስትና ጋር እዛው ሀይሌ ጋርመንት ኖ ጋዝ ስቴሽን ፊት ለፊት ታገኛላችሁ። የመጣችሁ ግዙ። ብዙ ጊዜ ባባ እንደተኛ ነው እኔ ወደ ስራ መሄደው፣ ምክንያቱም እኔ ማታ ስለማመሽ እሱም በጣም አብሮኝ ያመሻል። ከዛ ጠዋት ላይ እሱ ይተኛል፣ እኔ ወደ ስራ ሄዳለሁ ማለት ነው። እና ምንም ያክል ባመሽም ጊዜ ቢጣበብም ደግሞ ማታ ያለችኝ ጊዜ ተጋፍቼ ራሴን ጠብቃለሁ ማለት ነው። እና ዛሬ አስቤዛ ቀን ነበረ እና ደግሞ አንዳንድ ነገሮችን ለአጋዦቼ ሳረሳ ለመግዛት ሞክራለሁ። የጥርስ ሳሙና፣ የጥርስ ብሩሽ፣ ሞዴስ፣ የጸጉር ቅባት፣ ሎሽን አይነት ነገሮችን ራሴን ለመግዛት ሞክራለሁ። እና ዛሬ ለሁላችንም የሚገዛበት የአስቤዛ ቀን ነበረ። ባባም እንደዚህ እንደምታዩት አብሮ ነው ጥርስ የሚፍቀው። ከአንድ አመት በፊት 1 አመት ሳይሞላው በፊት ስፍቅ አብሮኝ ይፍቃል። እኔ ጠዋትና ማታ ፍቃለሁ፣ እሱ የማታው ግን አያልፈውም፣ ጠዋት እንዳልኳችሁ ስለሚያረፍድ ማለት ነው። ከዛ ፊቴን ቀሰል ተቀባሁኝ፣ ጸጉሬን ተቆርጫለሁ። ምክንያቱም ደግሞ ጸጉሬ በጣም ተጎድቷልና ጸጉሬንም ለመንከባከብ ስለፈለግኩ ነው። ከዛ ሰውነቴን ስክራብ ቀባለሁ። እንደምታዩት እዚህ ጋር ባባ ሻወርም ስገባ አብሮኝ ነው የሚገባው። በቃ በጣም ነው የሚያስቸግረኝ። ብዙ ጊዜ ግን አልተወውም በቃ። ከዛ ጸጉሬንም ቅባት ቀባሁት። ከዛ ገውነጎንኩት። ፊቴንም ሞይስቸር በማደርጋቸው ነገሮች ሞይስቸር አደረኩኝና እንደዚህ ራሴን ጠብቄ ነው የምተኛው። ስለዚህ እናቶችዬ ምንም ያክል ጊዜ ቢጣበባችሁም ከልጆቻችሁ ጋር እየታገላችሁ ራሳችሁን ጠብቁ። በጣም ነው የምወዳችሁ፣ በጣም ነው የምትመቹኝ። መውደዴን ነግሪያት ዛሬ ቢወጣልኝ ምን አለ እንደ ሰው ተሳክቶልኝ ልቤ ሰላም በዋለ መውደድ መዋደዱ ከሆነስ ሚስጥሩ አይሻለኝም ወይ ግልጹን መናገሩ
ወላጅ የሆናችሁ ሰዎች ልጆቻችሁን ስታዩ ምንድን ነው የሚሰማችሁ? እስኪ ኮሜንት አድርጉልኝ። እኔ የተደበላለቀ ስሜት ነው የሚሰማኝ። የምሬኔ ልጅ አይመስለኝም። እግዚአብሔርን ነው የማየው። በእግዚአብሔር ስራ በጣም እደነቃለሁ። እኔ ማንኜ ነው ላለው ምን አይነት ስሜት ነው? ለወላጅ ትልቁ ደስታው ልጁ ምግብ ሲበላለት ነውና ልጆቻችሁ ምግብ የሚበሉላችሁ ወላጆች በኢየሱስ ስም ታድላችሁ። በቃ ማለት ታድላችሁ። እኔ እንዴት እንደሚከፋኝ ብታዩ። በቃ ቀን ነው የሚበላሸው ምናምን እና ታድላችሁ። ሰሞኑን ቲክቶከሮች አይፎን 17 መግዛት ትሬንድ አረጉት እየተባለ ነው እና እኔም ደግሞ ላስት ታይም ካስታወሳችሁ ሁሉንም ባንድ የማገኝበት ኤሌክትሮኒክስ እቃዎችን የማገኝበት ቦታ ጠቁሙኝ ብያችሁ ነበር። ዛሬ አንድ ቦታ ስላገኘው ወደዛ ሄጃለሁ። ግን አሁንም ደግሞ እናንተን ማስቸግራችሁ ግራ የገባኝ ነገር አለ። ይውላችሁ ዛሬ ሄድኩት መገናኛ ቤተልሔም ፕላዛ ላይ ቴክዚ የሚባል ሁሉንም የኤሌክትሮኒክስ ብራንዶች እና እቃዎች በአንድ ቦታና በቅናሽ የምናገኝበት ቦታ በይፋ ዛሬ የተከፈተበት ቀን ነበረ እና እዚህ ጋር የምታዩትን አይፎን 17 ፕሮ ማክስ ደግሞ በዚህ 15 ቀን መጥተው ለሚገበያዩ ደንበኞቻቸው የተዘጋጀች ሽልማት ነች እና እኔ ደግሞ አይፎኑንም እፈልጋለሁ ፍሪጅም እፈልጋለሁ። ስለዚህ ሁለቱንም ከምገዛ ፍሪጁን ገዝቼ እድሌን ልሞክር አይፎኑን ለመሸለም ወይ ብዬ ያሰብኩ ነው። ወይስ ሁለቱንም ልግዛ? እሱን እንድታማክሩኝ ነው። ሌላው ደግሞ መከፈቱን አሁን ምክንያት በማድረግ ለተማሪዎችና ለአዲስ ጎጆ ወጪዎች ልዩ ፓኬጅ ስላዘጋጁ በዚህ 15 ቀን ውስጥ ዲስካውንቱንም ተጠቀሙ። አይፎን 17 ፕሮ ማክሱንም ለመሸለም እንደኔ እድላችሁን በዛው ትሞክራላችሁ ማለት ነው። በጣም ቆንጆ ፕሮግራም ነበር። ብዙ የሶሻል ሚዲያ ሰዎች ነበሩ፣ ጌሞች ነበሩ፣ እጣዎች ነበሩ። ደስ የሚል ፕሮግራም ነበር። አሁን ላይ ከቴክኖ ጀምሮ አፕል፣ ሚዲያ፣ ኢንፊኒክስና ሌሎች ብራንዶችንም በውስጡ የያዘ ከቅናሽ ጋር ቴክዚ ይዞልን ስለመጣ መገናኛ ቤተልሔም ፕላዛ ላይ እየሄዳችሁ እቃችሁን ሸምቱ። ቲክቶክ አካውንታቸውንም ከስር ሜንሽን አደርጋለሁ። ፎሎ አድርጉ። ባይ